እረ ይሄ ሰው አብዛኛው ሰው ይከሽፋል ብሎ ላመነው ነገር ያለህን ሁሉ ገንዘብህን፣ ጉልበትህን፣ ሌላው ቀርቶ ቤትህን ጭምር ለክፍያ ስታቀርብ ሪስክ ስትወስድ እስቲ አስቡ። ባይገርማችሁ ይሄ ሰው ሁልጊዜ በጣም ሪስኪ በሆኑ ኤሪያ ላይ ሰተት ብሎ ይገባል። የሚገርመኝ ነገር በጣም የደህንነት ችግር ባለበት ሀገር በዛውም በአፍሪካ ውስጥ ነበር የተወለደው። በዛም ላይ በ17 ዓመቱ ነበር ከሀገር የወጣውን ፈልጎ ሳይሆን በግዴታ ውትድርና እንዳይቀላቀል ብለው ነበር ቤተሰቦቹ ያወጡት። ግን በዛ ዕድሜው በሰው ሀገር ተቸግሮ ትንሽ ስራ ከማግኘት ተነስቶ በዓለም ቁጥር 1 ቱጃር ለመሆን በዚህ ድፍረቱ በቃ። እንዳትሳሳቱ፣ ድፍረቱ ለዘረፋ ሳይሆን ለኢንቨስትመንት ወይም ለቢዝነስ ነበር። ግን እንድትይዙ የምፈልገው ነገር ይሄ ሲጀመር የሀብታም ልጅ ነበር። ከሀገር ማውጣት የቻለ ቤተሰብ ያለው እንዳት የሆነ እሱ ራሱ ከሀገር እንዲወጣ ቤተሰቦቹ ቢያግዙ ግን ከዛ ያለፈ ብዙም የዘለቀ እገዛ እንዳልነበረ ገልጾ ነበር። ግን ማን ይመስላችኋል? ራሴን ሳልነግራችሁ ለማታውቁ ምን ሆነኝ። እንዲህ አይነት ኤዱኬሽናል ቤዝድ የሆኑ ኮንተንት የምትፈልጉ ሳብስክራይብ ያድርጉ። የቪዲዮዎችን ኖቲፊኬሽን እንደርሳችሁ የደወል ምልክቷን ይጫኑ። ይሞከር። እንቀጥል። ይሄ ሰው ኤለን መስክ ነው። ኤለን መስክ በእውነቱ ያደረገው ይህን ነበር። ዓለምን ለወጠ። ኤለን መስክ በደቡብ አፍሪካ ተወልዶ ገና በለጋ ዕድሜው ቴክኖሎጂ እና ለፈጠራ ያለውን ፍቅር አሳይቷል። ወደ አሜሪካ በመሄድ እንደ ፓይፓል ያሉ ኩባንያዎችን መሰረተ። ከዚያም በቴስላ፣ ስፔስ ኤክስ እና ሶላር ሲቲ ላይ ኢንቨስት በማድረግ ትልቅ ሪስክ ወሰደ። የነዳጅ መኪናዎች በነገሱበት ዘመን የኤሌክትሪክ መኪናዎችን ማምረት፣ ሌላ ለግል ኩባንያዎች የጠፈር ጉዞ የማይታሰብ በነበረበት ጊዜ ሮኬቶችን ወደ ጠፈር መላክ እብደት ይመስል ነበር። ብዙዎቹ አብዷል ብለው ነበር። ግን መስክ ሪስክን ወደ ስኬት እንዴት እንደቀየረው አንድ ደፋር ራዕይ። እሱ በትንሹ ብቻ አያስብም፣ እውነታውን መቀየር ነው። ለምሳሌ የሰው ልጅ በሌሎች ፕላኔቶች ላይ እንዲኖር ማድረግ። 2 የተታመነበትን ሪስክ መውሰድ። መስክ የራሱን ገንዘብና ሀብት በግልጽ የሚከስር በሚመስል ነገር ላይ ኢንቨስት ያደርጋል። ነገር ግን ሁልጊዜ ያጥናል፣ ይሞክራል፣ እንዲሁም ከውድቀቶቹ ይማራል። 3 በውድቀት ውስጥ ያለ ጽናት። ሮኬቶች ፈንድተዋል፣ መኪናዎቹ ችግር ነበረባቸው። እሱ ግን በፍጹም ተስፋ አልቆረጠም። እያንዳንዱ ውድቀቱ ትምህርት ሆኖለታል። 4ኛው ፈጠራና ችግር ፈቺነት። መስክ ትኩረቱ ገንዘብ ማግኘት ላይ ብቻ ሳይሆን እንደ ታዳሽ ኃይልና የጠፈር ምርምር ያሉ ትላልቅ ችግሮችን መፍታት ላይ ነው። ራዕይ፣ ድፍረትና ጽናትን በማጣመር መስክ ቴክኖሎጂን የቀየሩና በሚሊዮኖች የሚቆጠሩትን ያነሳሱ ኩባንያዎችን ገንብቷል። ኤለን መስክ ምን እንማራለን? ሪስክ ለመውሰድ አትፍሩ፣ ነገር ግን ብልህነት የተሞላበትን ሪስክ ውሰዱ። ከውድቀታችሁ ተማሩ፣ መሞከራችሁን ቀጥሉ፣ ደግሞ ትልቅ አስቡ። የዛሬው ደፋር ሀሳባችሁ የነገው ዓለምን የሚቀይር መፍትሄ ሊሆን ይችላል። ኤለን መስክ እንደሚያሳየን ፈጠራ፣ ድፍረትና ጽናት ከውድቀት ለመማር ፍቃደኛ መሆን ይጠይቃል አይደል? ዛሬ ወደ ህልም ለመድረስ የምትወስደው ደፋር አንድ እርምጃ ምንድን ነው? በኮመንት አሳውቀኝ። መልካም ጊዜ